በዚህች ምድር ላይ ስትመላለስ አንድ ጥያቄ አስበህ ታውቃለህ? ሰዎች ለምን አንዳንዱን ያከብሩታል፣ ሌላውን ግን ይረግጡታል? ለምንድን ነው ለአንዱ ሚሊዮን ብር የሚከፈለው፣ ለሌላው ግን ጥቂት ሳንቲም የሚሰጠው? ልዩነቱ ያለው በሰውነታቸው አይደለም። ሁላችንም አጥንትና ሥጋ ነን። ልዩነቱ ያለው በውስጣቸው ባከማቹት ውድነት ነው። ዛሬ የምንመለከተው ታሪክ የሰውን ልጅ አስተሳሰብ የለወጠ፣ ከጥልቁ ጉድጓድ ተነስቶ እስከ ንጉሥ ዙፋን የደረሰ ታላቅ ምስጢር ነው። ብዙዎቻችን ዛሬ ዋጋችንን የምንለካው በሌሎች እጅ ባለው ሚዛን ነው። ጓደኞቼ ካልወደዱኝ ዋጋ የለኝም እንላለን። ጥሩ ልብስ ካልለበስኩ አልከበርኩም ብለን እናስባለን። ድሃ ከሆንኩ ርካሽ ነኝ ብለን እናምናለን። ግን ይህንን አስተውሉ። አልማዝ ጭቃ ውስጥ ስለወደቀ ብቻ አፈር ነኝ አይልም። ወርቅ በእሳት ስለተለበለበ ብቻ አመድ ነኝ አይልም። እናንተም ዛሬ ያላችሁበት ሁኔታ ማንነታችሁን አይገልጸውም። ከ3000 ዓመታት በፊት በአንድ በረሃ ውስጥ ትልቅ ድርድር እየተካሄደ ነበር። በአንድ በኩል 20 ብር የያዙ ነጋዴዎች፣ በሌላ በኩል ደግሞ የገዛ ወንድማቸውን ለመሸጥ የቆረጡ ሰዎች፣ በመሃል ደግሞ ዮሴፍ አለ። ወንድሞቹ በእርሱ ላይ የለጠፉት ዋጋ 20 ብር ብቻ ነበር። አስቡት፣ ለአንድ ሙሉ ሰው ለሕልመኛው ዮሴፍ የሰጡት ግምት 20 ብር ነው። ዮሴፍ ወደ ግብፅ ባርነት ሲወሰድ በዓለም ፊት ዋጋው የወረደ የተሸጠና የተናቀ ርካሽ ባሪያ ይመስል ነበር። ግን አንድ ነገር ረስተው ነበር። ሰዎች ዋጋ ቢቆርጡብህም ፈጣሪ ግን ዋጋህን አስቦ ጨርሷል። ዛሬ አንተን በ20 ብር የሸጡ ስንት ሰዎች አሉ። አትረባም ብለው ይናቁ፣ ካንተ ምንም አይወጣም ብለው ተስፋ ያስቆረጡ። ምናልባትም ዛሬ ያለህበት ድህነት ወይም ውድቀት ርካሽ አድርጎ ይሆን? በዚህ ቪዲዮ ከዮሴፍ ሕይወት የምንማረው ትልልቅ ቁም ነገር ውድ መሆን ማለት ምን ማለት እንደሆነ ነው። እንዴት ነው ከጉድጓድ ወጥተህ ወደ ዙፋን የምትጓዘው? እንዴትስ ነው ሰዎች የናቁህን ዋጋ ቀይረህ ዓለም የምትሰግድለት ማንነትን የምትገነባው? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ እንደ ቀድሞ ርካሽ ሆናችሁ አትቀጥሉም። ዮሴፍ ግብፅ ደረሰ። በባሪያው ገበያ ላይ ቆሟል። ገዢዎች መጥተው ጡንቻውን ያያሉ፣ ጥርሱን ይመረምራሉ፣ እንደ ሸቀጥ ይገምቱታል። በስተመጨረሻም የንጉሱ የጥበቃ አዛዥ ጲጢፋራ ገዛው። እዚህ ጋር ነው ትልቁ ትምህርት የሚጀምረው። ጲጢፋራ የገዛው የዮሴፍን ጉልበት እንጂ የዮሴፍን ማንነት አልነበረም። ብዙዎቻችን ዛሬ የተቀጠርንበት መስሪያ ቤት ወይም የምንሰራው ዝቅተኛ ሥራ እኔ ይሄው ነኝ ብለን እንድናምን ያደርገናል። ነገር ግን ውድ ሰው ሥራውና ማንነቱ የተለያዩ መሆናቸውን ያውቃል። ዮሴፍ ባሪያ ሆኖ ሳለ ንጉሥ ሆኖ ያስብ ነበር። ውድነት በሥራ ጥራት ይገለጣል። ዮሴፍ በጲጢፋራ ቤት ምን አደረገ? ወንድሞቼ ሸጠውኛል፣ አምላኬ ትቶኛል ብሎ ይልቁንም እጁን አጣጥፎ አልተቀመጠም። ይልቁንም በተሰጠው ትንሽ ሥራ ላይ ተጋ። መጽሐፍ ቅዱስ ሲናገር እግዚአብሔር ከዮሴፍ ጋር ነበረ፣ የሚሠራውም ሁሉ ይከናወንለት ነበር ይላል። አዎ ጀግናዬ፣ እግዚአብሔር ካንተ ጋር የሚሆነው ሥራ ፈተህ ስትቀመጥ ሳይሆን ባለህበት ሁኔታ ውስጥ ምርጥ ሥራ ስትሠራ ነው። ውድ የምትሆነው በምትሠራው ሥራ ላይ ፊርማህን ስታኖር ነው። ዮሴፍ ቤት ሲያጸዳ ቤቱ ይደምቅ ነበር። ሂሳብ ሲያሰላ አንድም ስህተት አይገኝም ነበር። ጲጢፋራ የዮሴፍን ውድነት የተረዳው በንግግሩ ሳይሆን
በሥራው ውጤት ነው። ጲጢፋራ ቤቱን፣ ገንዘቡንና ንብረቱን በሙሉ ለዮሴፍ ሰጠው። ለምን? ምክንያቱም ዮሴፍ የማይሰርቅ የማይዋሽና የማይታለል ውድ ስብዕና ስላለው ነው። ዛሬ ባለንበት ዓለም ጎበዝ ሰራተኛ ብዙ ነው፣ ታማኝ ግን ጥቂት ነው። ውድ መሆን ከፈለግ ታማኝነትህ የማይሸጥ ይሁን። ሰዎች በሌሉበት ቦታ የምታደርገው ነገር ነው የዋጋህን ልክ የሚወስነው። ዮሴፍ ማንም በማያየው ቦታ ባሳየው ታማኝነት ነው የቤቱ ጌታ የሆነው። አይ የማለት ዋጋ the temptation ውድነት የሚለካው በምትቀበላቸው ነገሮች ብቻ ሳይሆን እምቢ ብለህ በምትገፋቸው ነገሮችም ጭምር ነው። የጲጢፋራ ሚስት ዮሴፍን በኃጢአት ፈተነችው። ዮሴፍ ግን ምን አለ? ይህንን ታላቅ ክፋት እንዴት አደርጋለሁ? በአምላኬ ፊት እንዴት ኃጢአት እሰራለሁ? ዮሴፍ ለጊዜያዊ ደስታ ሲል ዘለቄታዊ ክብሩን አልሸጠም። ብዙ ሰዎች ዛሬ ለጥቂት ገንዘብ፣ ለጥቂት ዝና ወይም ለጊዜያዊ ስሜት ብለው ክብራቸውን ይሸጣሉ። ርካሽ ሰው ለሁሉም ነገር እሺ ይላል። ውድ ሰው ግን የሚጠብቀው መርህ ወይም ፕሪንሲፕል አለው። ዮሴፍ ያንን ፈተና እምቢ በማለቱ ወደ እስር ቤት ወረደ። ግን ይህንን አስታውሱ፣ ከክብር ጋር ወደ እስር ቤት መውረድ ክብርን አጥቶ በቤተ መንግሥት ከመኖር ይበልጣል። ዮሴፍ በጲጢፋራ ቤት የነበረው ቆይታ አንድ ነገር ያስተምረናል። ውድ ሰው ባለበት ቦታ ሁሉ ለውጥ ያመጣል። አንተስ ዛሬ በምትሰራበት ቦታ፣ በምትማርበት ክፍል ወይም በቤተሰብ ውስጥ ያለህ ተጽዕኖ ምንድነው? ሰዎች አንተን መኖር ይፈልጉታል? ዋጋ የሚጨምረው ለሰዎች መፍትሄ ስትሆን ነው። ዮሴፍ ለጲጢፋራ ቤት መፍትሄ ነበር። ዛሬውኑ ወስን። የትም ቦታ ብትሆን ስራህን በልዩ ጥራት በመስራትና በታማኝነት ውድ መሆንህን አስመስክር። ከክፋት በስተጀርባ ያለው ትልቅ ምስል። ዮሴፍ በጲጢፋራ ቤት ታማኝ ሆኖ ሳለ የጲጢፋራ ሚስት በዋሸችው ውሸት ምክንያት ወደ ወህኒ ተወረወረ። አስቡት፣ ቅን ስትሆኑ ክፋት ሲመለስላችሁ፣ ታማኝ ስትሆኑ ክህደት ሲገጥማችሁ ምን ይሰማችኋል? ብዙዎቻችን በዚህ ጊዜ መታገሌ ምን ዋጋ አለው? ሰው መሆን ለማን ይበጃል ብለን ተስፋ እንቆርጣለን። ነገር ግን ውድ ሰው ሁኔታዎች ማንነቱን እንዲቀይሩት አይፈቅድም። ዮሴፍ በእስር ቤትም ቢሆን ያው ውድ ዮሴፍ ነበር። ሁኔታው ባሪያ ወይም እስረኛ ቢያደርገውም ልቡ ግን ሁልጊዜም ነፃ ነበር። በጨለማ ውስጥ ብርሃን መሆን። ዮሴፍ በእስር ቤት ውስጥ ምን አደረገ? እኔ ተበድያለሁ ብሎ ጥግ ይዞ አላለቀሰም። ይልቁንም በዚያ በጠባቡ ክፍል ውስጥ ለነበሩት እስረኞች መፍትሄ ሆነ። የወህኒ ቤቱ አዛዥ የዮሴፍን ልዩ ማንነት ተመልክቶ እስር ቤቱን ሙሉ በሙሉ ለእርሱ አሳልፎ ሰጠው። ውድነት የሚለካው በምቾት ጊዜ ብቻ ሳይሆን በመከራ ውስጥ ለሌሎች በምትሰጠው ተስፋ ነው። ዛሬ ያለህበት እስር ቤት ስራ አጥነት፣ ህመም ወይም የቤተሰብ ችግር ሊሆን ይችላል። ነገር ግን በዚያ ጨለማ ውስጥ ብርሃን መሆን ትችላለህ። ሰዎች ያንተን መኖር በናፈቁ ቁጥር ዋጋህ በዚያው ልክ ይጨምራል። የሌሎችን ህልም መተርጎም። በእስር ቤት ውስጥ ሳለ ሁለት ታላላቅ ባለስልጣናት ወይም የንጉሱ ጠጅ አሳላፊና ጋጋሪ ህልም አዩ። ዮሴፍ የራሱ ህልም ገና ሳይፈጸምለት የእነርሱን ህልም ፈታላቸው። ይህ ትልቅ ምስጢር ነው። የራስህ ህልም እንዲፈጸም ከፈለግ የሌሎችን ህልም መደገፍ ጀመር። ውድ ሰው ለራሱ ብቻ አይኖርም። የሰዎችን ችግር የሚፈታ፣ የሰዎችን ጭንቀት የሚካፈልና መፍትሄ የሚያመጣ ሰው
በየትኛውም ቦታ የማይተካ ይሆናል። ዮሴፍ በዚያ ጨለማ ውስጥ ሆኖ የወደፊት ንጉሥነቱን የሚያረጋግጥ ክህሎት እያዳበረ ነበር። የመረሳቱ ጊዜ። ዮሴፍ ለጠጅ አሳላፊው ሕልሙን ፈቶለት ስትወጣ አስበኝ ቢለውም ጠጅ አሳላፊው ግን ለ2 ዓመት ረሳው። የመረሳት ሕመም ከባድ ነው። ታግለህ ደክመህና ዋጋ ከፍለ ሰዎች ሲረሱ ሊሰማህ የሚችለውን ስሜት አስበው። ነገር ግን ውድነትህ በሰዎች ትውስታ ላይ የተመሰረተ አይደለም። ዮሴፍ ለ2 ዓመት በእስር ቤት ውስጥ በዝምታ ቆየ። ያ የዝምታ ጊዜ ባዶ ጊዜ አልነበረም። ይልቁንም ዮሴፍ ለታላቁ ዙፋን የሚበቃበት፣ ትዕግስቱ የሚፈተንበትና ብስለቱ የሚጠበቅበት ጊዜ ነበር። እንደ አልማዝ ጫናን መቋቋም ስትችል ዋጋህ ይጨምራል። ዛሬ ምናልባት ተረስቻለሁ፣ ማንም አያየኝም፣ መልካም ብሰራም ክፉ እየደረሰብኝ ነው ትሉ ይሆናል። ነገር ግን ይህን ወቁ፣ ዮሴፍ በእስር ቤት ባያልፍ ኖሮ ለቤተ መንግሥት አይበቃም ነበር። እስር ቤታችሁ መቃብራችሁ ሳይሆን መሰልጠኛችሁ ነው። በዚያ ጨለማ ውስጥ ሆናችሁ ዕውቀታችሁን አሳድጉ፣ ማንነታችሁን አጥሩ፣ ለሰዎች መፍትሄ ሁኑ። ጊዜያችሁ ሲደርስ ማንም ሊዘጋው የማይችል የክብር በር ይከፈትላችኋል። ዝግጅት ከዕድል ጋር ሲገናኝ። ዮሴፍ በእስር ቤት ለ2 ዓመታት ተረሳ። ነገር ግን ፈጣሪ አልረሳውም ነበር። ንጉሥ ፈርዖን ሊፈታው ያልቻለውን ሕልም አየ። በዚያ ሰዓት ነበር ጠጅ አሳላፊው ዮሴፍን ያስታወሰው። እዚህ ጋር ልብ በል። ዕድል በሩን ሲያንኳኳ ዝግጁ ሆነ መገኘት አለብህ። ዮሴፍ ከእስር ቤት ተጠርቶ ሲወጣ መጀመሪያ ያደረገው ነገር መላጨትና ልብሱን መቀየር ነበር። ለምን? ምክንያቱም ወደ ቤተ መንግሥት ሊገባ እንደሆነ ያውቃል። ብዙ ሰው ዕድል እንዲመጣ ይጸልያል። ነገር ግን ዕድሉ ሲመጣ የሚመጥን ማንነት የለውም። ውድ ሰው ለታላቁ ቀን ሁልጊዜም ዝግጁ ነው። ትሕትና የእውነተኛ ውድነት መታወቂያ። ዮሴፍ በፈርዖን ፊት ቆመ። ፈርዖንም ሕልም ትተረጉማለህ አለው። ዮሴፍ ግን እኔ አይደለሁም፣ እግዚአብሔር ለፈርዖን ሰላምን ይመልስለታል ብሎ መለሰ። ታላቅ ስትሆን ትዕቢት ሊወርህ ይችላል። ነገር ግን እውነተኛ ውድነት ትሕትና ነው። ዮሴፍ ችሎታው ከፈጣሪ እንደመጣ ያውቃል። ዛሬም ቢሆን ዕውቀትህና ስኬትህ እንዲቀጥል ከፈለግ ኩራትን አስወግድ። ውድ ድንጋይ ዝቅ ብሎ በመሬት ውስጥ እንደሚገኝ ሁሉ ውድ ሰውም በስኬቱ ቁመት ልክ በትሕትና ዝቅ ይላል። መፍትሄ ሰጪነት። ዮሴፍ ሕልሙን ከመተርጎም ባለፈ ለሚመጣው የ7 ዓመት ረሃብ መፍትሄ አቀረበ። ጥበበኛ ሰው ፈልገ በግብፅ ላይ ሹም ብሎ የኢኮኖሚ ዕቅድ አቀረበ። ፈርዖንም እንደዚህ ያለ የእግዚአብሔር መንፈስ ያለበት ሰው ከወዴት ይገኛል አለ። ሚስጥሩ ይህ ነው። ዓለም የምትሰግድልህና ዋጋ የምትሰጥህ መፍትሄ ስትሆን ነው። ዮሴፍ ከሕልም ተርጓሚነት ወደ ሀገር አዳኝነት ተቀየረ። ዛሬ አንተም ዋጋ እንዲጨምር ከፈለግ በዙሪያ ላሉ ችግሮች መፍትሄ ሁን። ሰዎች የሚፈልጉት የሚያወራ ሰው ሳይሆን ችግራቸውን የሚቀርፍላቸው ውድ ሰው ነው። የክብር ቀለበትና የዙፋኑ ወርቅ። ፈርዖን ቀለበቱን አውልቆ ለዮሴፍ ሰጠው። የወርቅ ማርዳ አደረገለት። በሁለተኛው ሰረገላ ላይ አስቀመጠው። በ20 ብር የተሸጠው ወጣት አሁን ግብፅን የሚገዛ ታላቅ መሪ ሆነ።
ይህ የሆነው ዮሴፍ ስለለመነ አይደለም። የውስጡ ውድነት በውጪው ዓለም ስላሸነፈ ነው። እስር ቤቱ ዮሴፍን ሊይዘው አልቻለም። ምክንያቱም ዮሴፍ ከእስር ቤቱ በላይ ትልቅ ነበር። ዛሬ አንተም ያለህበት ቦታ ቢጠብህ አትጨነቅ። ዛሬ እናንተም ያላችሁበት ቦታ ቢጠባችሁ አትጨነቁ። ውስጣችሁ ካደገ ቦታው ራሱ ይለቃችኋል። የዮሴፍ ታሪክ የሚያሳየን ጊዜው ሲደርስ ፈጣሪ ሰዎችን እንደሚያስደንቅ ነው። ነገር ግን ያ ጊዜ እስኪመጣ ድረስ ዮሴፍ በባርነትና በእስር ቤት ውስጥ ዋጋውን ሳይቀንስ መቆየት ነበረበት። እናንተስ በፈተና ውስጥ ሆናችሁ ዋጋችሁን ጠብቃችኋል ወይስ እንደ ሁኔታው ቀለማችሁን ትቀይራላችሁ? አስታውሱ፣ ውድነታችሁ የሚታወቀው በዙፋን ላይ ስትቀመጡ ሳይሆን በጉድጓድ ውስጥ ሆናችሁ ለዙፋኑ የሚመጥን ማንነት ስታሳዩ ነው። የበቀልና የይቅርታ ፍልሚያ። ዮሴፍ በግብፅ ዙፋን ላይ ተቀምጧል። በምድሪቱ ራብ ስለጸና ያኔ በ20 ብር የሸጡት ወንድሞቹ እህል ፍለጋ በፊቱ መጥተው ሰገዱ። አሁን ዮሴፍ ሙሉ ኃይል አለው። በአንድ ቃል ብቻ ሊያስገድላቸው ወይም ሊያሳስራቸው ይችላል። ብዙ ሰው ኃይል ሲያገኝ የመጀመሪያ ሥራው በቀል ነው። ነገር ግን በቀል ርካሽ ስሜት ነው። ውድ ሰው ከበቀል በላይ ከፍ ያለ ማንነት አለው። ዮሴፍ ወንድሞቹን ሲያይ ለምን ሸጣችሁኝ ብሎ አልተቆጣም። ይልቁንም የእግዚአብሔርን እጅ በታሪኩ ውስጥ አየ። ዮሴፍ ለማንነቱ መገለጫ የሚሆን አንድ ታላቅ ንግግር አደረገ። እናንተ ለክፋት አሰባችሁት፣ እግዚአብሔር ግን ለብዙ ሕዝብ ሕይወት እንዲሆን ለበጎ አደረገው። ይህ የውድ ሰው እይታ ነው። የደረሰብህን በደልና ክፋት እንደ ማደጊያ መሰላል ማየት ስትችል ዋጋ ይጨምራል። ዮሴፍ ወንድሞቹ ባይሸጡት ኖሮ ግብፅ አይገባም ነበር። ግብፅ ባይገባ ኖሮ ደግሞ ቤተሰቡን ከረሃብ አያድንም ነበር። ክፋትን ወደ በጎነት የመቀየር ጥበብ የውድ አእምሮ ውጤት ነው። ይቅርታ የደካማ ሳይሆን የጠንካራ ሰው ነው። ብዙዎች ይቅርታን እንደ ድክመት ያዩታል። ነገር ግን ስህተትን ይቅር ማለት ከበቀል ይልቅ ከባድ ነው። ዮሴፍ ራሱን ገለጠላቸው፣ አቀፋቸው፣ አለቀሰም። ያ በ20 ብር የተሸጠው ማንነት ዛሬ ሻጮቹን መጋቢና አባት ሆኖ ተገኘ። ቂም መያዝ አእምሮውን ያረክሰዋል። ውድ መሆን ከፈለግ ልብ ከቂም የነጻ ይሁን። ይቅርታ ስታደርግ ሌላውን ሰው ነፃ የምታወጣ ይመስልሃል። ነገር ግን እውነታው ራስህን ከጥላቻ እስር ቤት ነፃ ማውጣትህ ነው። ዮሴፍ የነገሰው ነፃ ስለነበረ ነው። የውድነት ፍጻሜ፣ ለሌሎች መትረፍ። ዮሴፍ አባቱንና ቤተሰቡን በሙሉ ወደ ግብፅ አስመጥቶ በምርጥ ስፍራ አኖራቸው። የዮሴፍ ውድነት ለራሱ ብቻ አልነበረም፣ ለትውልድ የሚተርፍ በረከት ሆነ። እውነተኛ ውድነት የሚለካው ስንት ሰው ካንተ ጥላ ስር አረፈ በሚለው ነው። ዮሴፍ የሸጡትን ወንድሞቹን ሳይቀር መገባቸው። አንተም ስኬታማ ስትሆን የናቁህንና ዝቅ ያደረጉን ሰዎች በስኬቴ የምትረዳበት ሰፊ ልብ ይኑር። ትልቁ በቀል ስኬታማ መሆንና ይቅር ማለት ነው። ዮሴፍ ከጉድጓድ እስከ ባርነት፣ ከእስር ቤት እስከ ዙፋን በሁሉም ቦታ ውድ ነበር። ዛሬም እናንተም ለራሳችሁ ቃል ግቡ፣ የማንም ሰው ግምት ዋጋችሁን እንደማይቀንሰው። በስራችሁ ጥራት፣ በታማኝነታችሁና በይቅርታችሁ ውድ መሆናችሁን አስመስክሩ። እናንተን የሚተካ ሰው በዚህ ምድር ላይ የለም። የራሳችሁን ዋጋ ወቁ፣ ራሳችሁን አክብሩ፣ ራሳችሁንም አስከብሩ።
የዛሬ 3000 ዓመታት ገደማ በመካከለኛው ምስራቅ በረሃዎችና ተራሮች መካከል አንድ መንግስት ወደማይታመን ከፍታ ወጣ። ይህ መንግስት በሰይፍ ሳይሆን በጥበብ፣ በጦርነት ሳይሆን በንግድ ዓለምን አስገረመ። የወርቅ ወንዞች የሚፈሱበት፣ የዝግባ ዛፎች የሚቆሙበትና የሰው ልጅ አእምሮ ድንቅ ሥራዎች የሚታዩበት ስፍራ ሆነ። በዚያ መንግስት ዙፋን ላይ የተቀመጠው ሰው ስም ለዘመናት የብልህነት፣ የሀብትና የውድቀት ምልክት ሆኖ ቆይቷል። ስሙ ሲነሳ ጥበብ የሚለው ቃል አብሮት ይከሰታል። ንጉሥ ሰለሞን። እርሱ ማን ነበር? ለምንስ ነው እስካሁን ድረስ በታሪክ መጻሕፍት፣ በሃይማኖት ድርሳናት፣ በሥነ ጽሑፍና በምስጢራዊ ማኅበራት ዘንድ ስሙ በክብርና በጥንቃቄ የሚጠራው? እርሱ የዳዊት ልጅ፣ የሰላም ንጉሥ፣ የቤተ መቅደስ ግንባታ ፈጣሪና የመቶዎች መጻሕፍት ደራሲ ነበር። ነገር ግን የሰለሞን ታሪክ የወርቅና የሥልጣን ታሪክ ብቻ አይደለም። የሰለሞን ታሪክ የሰው ልጅ ተፈጥሮ ታሪክ ነው። ትልቅ ደረጃ ላይ ደርሶ እንዴት መውደቅ እንደሚቻል፣ ጥበብ ኖሮህ እንዴት በስሜት መሸነፍ እንደሚቻል የሚያሳይ ታላቅ ትምህርት ነው። በዚህ ቪዲዮ ከተለመደው የሰለሞን ቅዱስ ታሪክ ባለፈ እንደ መሪ፣ እንደ ፈላስፋ፣ እንደ አርክቴክት፣ እንደ ስነ ልቦና አዋቂና በመጨረሻም እንደ ደካማ ሰው እንመረምረዋለን። ከበረሃው ንግድ መስመሮች እስከ ኢየሩሳሌም አደባባዮች፣ ከንግሥተ ሳባ እንቆቅልሽ እስከ ቤተ መቅደሱ ምስጢራት፣ ከታላቁ ሥልጣን እስከ ጥልቁ ውድቀት ድረስ እንጓዛለን። ይህ የጠቢቡ ሰለሞን ሙሉ ታሪክ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰለሞን የጥበብ ምስጢር ክፍል 1። የወረሰው መንግስትና የደም መንገድ። የሰለሞን ታሪክ የጀመረው በሰላም አልነበረም። ስልጣን የመጣለት በወርቅ ሳህን ላይ ቀርቦለት አይደለም። ይልቁንም የደምና የሴራ ሽታ በነገሰበት ድባብ ውስጥ ነበር። ይህንን ለመረዳት ወደ ኋላ ወደ ሰለሞን አባት ወደ ንጉሥ ዳዊት እርጅና ዘመን መመለስ አለብን። ዳዊት ታላቅ ተዋጊና ዘማሪ ነበር። ነገር ግን በእርጅና ዘመን የመንግስቱ ወራሽ ማን ይሁን በሚለው ላይ ቤተ መንግስቱ በሁለት ተከፍሎ ነበር። በወቅቱ ትልቁ ወንድም አዶንያስ ራሱን ንጉሥ አድርጎ አወጀ። አዶንያስ ቆንጆ፣ ተወዳጅና የዳዊት የጦር አዛዥ በነበረው በኢዮአብና በሊቀ ካህናቱ በአብያታር የሚደገፍ ነበር። ዳዊት በጊዜው በጣም ደክሞ ስለነበር አዶንያስ ምን እያደረገ እንደሆነ አያውቅም ነበር። ነገር ግን በቤተ መንግስቱ በስተጀርባ አንዲት ሴት ቤርሳቤ፣ ይህችም ሴት የሰለሞን እናት እና አንድ ነቢይ ናታን የወደፊቱን የታሪክ አቅጣጫ ቀየሩት። ነቢዩ ናታን ቤርሳቤህን አስጠነቀቃት። ዳዊት ከመሞቱ በፊት ሰለሞንን ንጉሥ ለማድረግ ቃል ገብቶላት እንደነበር አስታወሳት። ቤርሳቤህም ወደ ዳዊት ገብታ የአዶንያስን ዓመፅ ነገረችው። ዳዊትም ሳይዘገይ ሰለሞንን በቅዱስ ዘይት አስቀብቶ ንጉሥ አደረገው።
ሰለሞን በዳዊት በቅሎ ላይ ተጭኖ ሲመጣ ሕዝቡ በደስታ ጮኹ። ይህ የአዶንያስን ተስፋ መክነን ሆነ። ነገር ግን ሰለሞን ስልጣኑን ለማጽናት ጨካኝ ውሳኔዎችን ማስተላለፍ ነበረበት። ዳዊት ከመሞቱ በፊት ለሰለሞን ያስተላለፈው የመጨረሻ ትዕዛዝ ነበር። ሰለሞንም አመፀኛ የነበሩትን ስልጣኑን የሚፈታተኑ ሰዎችን አስወገደ። አዶንያስን፣ የጦር አዛዡን ኢዮአብንና ሌሎችንም አስወገደ። ይህ ክፍል ብዙ ጊዜ አይነገርም። ነገር ግን ሰለሞን ጥበበኛ ብቻ ሳይሆን ስልጣኑን ለማስከበር የማያመነታ ፖለቲከኛም ነበር። መንገዱን በደም ካጸዳ በኋላ ነው የሰላም ንጉሥ የመሆን ጉዞ የጀመረው። ክፍል 2 የጥበብ ቃል ኪዳን፣ የገባኦን ሕልም። ይህ ለሰለሞን ሕይወት ወሳኝ ቅጽበት ነው። ሰለሞን መንግስቱን ካጸና በኋላ ወደ ገባኦን ሄደ። እርሱ ገና ወጣት ንጉሥ ነበር። እናም የመንግስቱ ኃላፊነት ከብዶት ነበር። በዚያች ሌሊት ፈጣሪ በሕልም ተገለጠለትና እንዲህ አለው፣ ምን እንድሰጥ ትፈልጋለህ? ጠይቅ። አንድ ወጣት ንጉሥ ምን ሊጠይቅ ይችላል? ሀብት፣ ረጅም ዕድሜ፣ የጠላቶቹን ሞት፣ የዓለምን ግዛት? የሰለሞን መልስ ግን የሚገርም ነበር። እርሱም እንዲህ አለ፣ እኔ ግን ትንሹ ልጅ ነኝ፣ መውጫ መግቢያዬን አላውቅም። ስለዚህ መልካሙንና ክፉውን እለይ ዘንድ፣ በሕዝብ ላይ እፈርድ ዘንድ ለባሪያ አስተዋይ ልብ ስጠው። ይህ ጥያቄ ፈጣሪን ደስ አሰኘው። ስላልጠየቅ ሀብትና ክብር ደግሞ እሰጥሃለሁ አለ። ሰለሞን የወጣው በዚህ መለኮታዊ ጥበብ ነበር። ጥበብን ስለመረጠ ሀብት ተከተለው። እናም ብዙ ሳይቆይ ይህ ጥበብ ተፈተነ። ክፍል 3 የፍርድ አደባባይና የሰው ስነ ልቦና። ይህ ታሪክ የሰለሞንን የጥበብ ጥልቀት ዓለም እንዲያውቅ አደረገ። ሁለት ሴቶች ወደ እርሱ መጡ። ሁለቱም ይህ ሕፃን የኔ ነው አሉ። ምንም የሰው ምስክር የለም። ሰለሞን ምን አደረገ? ሕፃኑን ለሁለት ቆርጣችሁ ስጧቸው የሚል አስደንጋጭ ትእዛዝ ሰጠ። እውነተኛዋ እናት ልጁ እንዳይሞት ለሷ ስጧት ስትል አለቀሰች። ሌላኛዋ ግን ለእኔም አይሁን ለሷም ይቆረጥ አለች። ሰለሞን እውነተኛዋን እናት አወቃት። ልጁን ለለመነችው ሴት ሰጣት። ይህ ፍርድ የሰው ልጅን ስነ ልቦና የመረዳት ችሎታው ማሳያ ነበር። ክፍል 4 የግንባታው ተአምር፣ ቤተ መቅደስ። የሰለሞን ታላቅ ሥራ ግንባታ ነበር። ለአባቱ ዳዊት የገባውን ቃል ለመፈጸም ተነሳ። የፈጣሪን ማደሪያ፣ የታላቁን የሰለሞን ቤተ መቅደስ the first temple ለመገንባት 7 ዓመት ፈጀ። ከሊባኖስ የመጣ ዝግባ፣ ከግብጽ የመጣ ወርቅ እና እጅግ ውድ የሆኑ ድንጋዮች ጥቅም ላይ ዋሉ። ቤተ መቅደሱ ሲጠናቀቅ የምድር ድንቅ ነበር። ጸጥታ የሰፈነበት ግንባታ ነበር። የድንጋይ መዶሻ ድምፅ ሳይሰማ ተገነባ። በመመረቂያው ዕለት ሰለሞን ያደረገው ጸሎት የእርሱን መንፈሳዊ ጥበብ ጥልቀት ያሳያል።
እነሆ ሰማይና ከሰማያት በላይ ያለው ሰማይ አይበቃህም፣ እኔ የሠራሁት ቤትማ እንዴት ያንስህ አለ። ፈጣሪ በቦታ እንደማይወሰን ተረዳ። ክፍል 5 የኢኮኖሚው ግዝፈትና ንግሥተ ሳባ። ሰለሞን የኢኮኖሚ ስትራቴጂስት ነበር። ስልጣን ከያዘ በኋላ የመንግስቱን የገቢ ምንጭ በ3 መንገዶች አሳደገ። አንደኛ፣ የንግድ መስመሮች ቁጥጥር። ኢየሩሳሌም በወቅቱ በነበሩት ታላላቅ የንግድ መስመሮች መካከል ነበረች። ሰለሞን ቀረጥ መሰብሰብ ጀመረ። ሁለተኛ፣ የባህር ንግድ። ታላላቅ መርከቦችን ወይም የተርሴስ መርከቦችን ሰራ። እነዚህ መርከቦች ወርቅ፣ ብር፣ የዝሆን ጥርስና ዝንጀሮዎችን ያመጡ ነበር። ታሪኩ እንደሚለው በአንድ ዓመት ውስጥ ብቻ 666 መክሊት ወርቅ ይገባለት ነበር። ብር እንደ ድንጋይ ይቆጠር ነበር ይባላል። ሶስተኛ፣ የንግሥተ ሳባ ጉብኝት። የሰለሞን ዝና እስከ አፍሪካ ደረሰ። ንግሥተ ሳባ በኢትዮጵያ ታሪክ ስሟ ማክዳ ነው። በጥበቡ ልትፈትነው በመቶዎች እንቆቅልሽ መጣች። ሰለሞን ያልመለሰው ጥያቄ አልነበረም። በጥበቡም ሆነ በሀብቱ ተደንቃ ግማሹ እንኳን አልተነገረኝም ነበር አለች። ክፍል 6 ድክመትና ውድቀት። ነገር ግን እንደ ማንኛውም የሰው ልጅ ታሪክ የሰለሞንም ታሪክ የውድቀት ምዕራፍ አለው። ይህ ክፍል እጅግ የሚያስተምረው ነው። የሰለሞን ጥበብ፣ ሀብትና ክብር የእርሱ ወጥመድ ሆኑ። ሰለሞን ፈጣሪ የሰጠውን ማስጠንቀቂያ ረሳ። ወርቅ አታብዛ፣ ፈረስ አታብዛ፣ ሚስቶችንም አታብዛ የሚለውን ትእዛዝ። 700 ሚስቶችና 300 ቁባቶች ነበሩት። ይህ በወቅቱ የዲፕሎማሲ ስትራቴጂ ነበር። ነገር ግን ታሪኩ እንዲህ ይላል። ሰለሞን ሲያረጅ ሚስቶቹ ልቡን ወደ ሌላ አማልክት አዘነበሉት። ለፈጣሪ ታላቅ ቤተ መቅደስ የገነባው ንጉሥ በእርጅናው ዘመን ለእነዚህ አማልክት መሠዊያዎችን ሠራ። ልቡ ተከፈለ። ይህም ጥበብ ቢኖርህም እንኳን ካልተጠነቀቅ በስሜት ልትሸነፍ ትችላለህ የሚል ትልቅ ትምህርት ይሰጠናል። መክብብና የመጨረሻው ቃል። ሰለሞን በሕይወቱ መጨረሻ መክብብን ጻፈ። ከንቱ፣ የከንቱ ከንቱ፣ ሁሉም ከንቱ ነው አለ። ሁሉንም አይቷል፣ ሁሉንም ቀምሷል። የሰለሞን ሕይወት የሚያሳየን ጥበብ ማለት ማወቅ ብቻ እንዳልሆነ ነው። ጥበብ ማለት ያወቅነውን በተግባር ላይ ማዋልና መታዘዝ ነው። ሰለሞን ንጉሥ ብቻ አልነበረም። እርሱ ጸሐፊ፣ ፈላስፋና የተፈጥሮ ተመራማሪ ነበር። 3000 ምሳሌዎችን ተናግሯል። 1005 መዝሙሮችን ደርሷል። ስለ ዛፎች፣ ስለ እንስሳት፣ ስለ ወፎችና ስለ ዓሣዎች ጥናት አድርጓል። በመጨረሻም የደረሰበት መደምደሚያ ግን ቀላል ነበር። ፈጣሪን ፍራ፣ ትእዛዙንም ጠብቅ የሚል ነበር። የሰለሞን ታሪክ ሁላችንንም ያስጠነቅቀናል። ትልቅ ደረጃ ላይ የደረሰ ሰው
የራሱን ደካማ ጎን ካልተቆጣጠረ ውድቀቱ የከፋ ይሆናል። የዛሬው ቪዲዮአችን ይህንን ይመስል ነበር። ከሰለሞን ታሪክ ውስጥ እናንተን በጣም የገረማችሁ ወይም ያስተማራችሁ የትኛው ክፍል እንደሆነ ኮሜንት አድርጉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉላቸው። ቻናሉ አዲስ የሆናችሁ ውድ ቤተሰቦች ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቡን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላም ሁኑ። ምክረ አእምሮ ለተሻለ ነገ